ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኞ የጧት ፕሮግራማችን ነው ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ሚካኤል ኦሊሽባንግ ሲሆን የስቱዲዮ ተረኛ አስተናጋጆች ረሃሜ ማላዛርና ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና እናሰማለን። በቅድሚያ አርዕስተ ዜና። የእስራኤል መከላከያ ሰራዊት አባላት ከአውሮፓ ተነስታ ወደ አዛ የባህር ዳርቻ ስታመራ የነበረችውን መርከብ ባሳለፍነው ሌሊት በቁጥጥር ስር አዋሉ። እስራኤል በጋዛ ሰርጥ የሚገኙ ሽብርተኛ ድርጅቶችን ለመደምሰስ እያካሄደች ያለውን ጦርነት አጠናክራ እንደቀጠለች ነው። የሰሜን ክፍለ ጦር አዛዥ ሜጀር ጄኔራል ኦሪ ጎርዲን እስራኤል ከሊባኖስ ሄዝቦላ ጋር ያላት የደህንነት ሁኔታ ባለፉት 10 ዓመታት ከታየው የተሻለ መሆኑን ገለጹ። በፈረንሳይ ጸረ ይሁዳውያን እንቅስቃሴ እየጨመረ ሄደ ተባለ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው። የእስራኤል መከላከያ ሰራዊት አባላት ከአውሮፓ ተነስታ ወደ አዛ የባህር ዳርቻ ስታመራ የነበረችውን መርከብ ባሳለፍነው ሌሊት በቁጥጥር ስር አዋሉ። ሻየቴት 13 የተሰኘው ክፍለ ጦር ተዋጊዎች ወደ ጋዛ ልትገባ የነበረችውን ማድሊን የተባለችውን አነስተኛ መርከብ በቁጥጥር ስር ሲያውሉ ግጭት አልተፈጠረም ተብሏል። የእስራኤል ውጭ ጉዳይ ሚኒስቴር ጽሕፈት ቤት ስለ ጉዳዩ ይፋ ባደረገው መልእክት የመርከቧ ተጓዦች በሰላም እንደተያዙና የሚያስፈልጋቸው የምግብና ውሃ አቅርቦት መሰጠቱን ገልጿል። ተሳፋሪዎቹ ወደ ሀገራቸው እንዲመለሱ ይደረጋልም ብሏል። ተሳፋሪዎቹ ከብሪታንያ፣ ፈረንሳይ፣ ስዊድንና ሌሎች ሀገራት የተውጣጡ ናቸው። እስራኤል በጋዛ ሰርጥ የጣለችውን ገደብ እንጥሳለን በማለት ነበር በመርከብ ጉዞ የጀመሩት። ይሁን እንጂ ወደ ጋዛ ሰርጥ ሳይገቡ የእስራኤል መከላከያ ሰራዊት በቁጥጥር ስር አውሏቸዋል። እስራኤል በጋዛ ሰርጥ የሚገኙ ሽብርተኛ ድርጅቶችን ለመደምሰስ እያካሄደች ያለውን ጦርነት አጠናክራ እንደቀጠለች ነው። ጦርነቱ ዛሬ 612 ቀናትን አስቆጥሯል። የእስራኤል መከላከያ ሰራዊት የተለያዩ ክፍለ ጦሮችን በጋዛ ሰርጥ በማሰማራት ሐማስን፣ እስላም ጂሃድና ሌሎች አሸባሪ ድርጅቶችን ለመደምሰስ የሚያካሄደውን ውጊያ አጠናክሮ እንደቀጠለ ነው። የጋዛ ሰርጥ አሸባሪዎች ከሰላማዊ ዜጎች ጋር በመቀላቀል ለውጊያ አስቸጋሪ ሁኔታን ቢፈጥሩም መከላከያ ሰራዊቱ ሽብርተኞችን በብዛት ይገኙባቸዋል፣ እንዲሁም የሽብር መፈጸሚያ ተቋማት አሉባቸው የተባሉ ቦታዎችን እያጠቃ ይገኛል። እስራኤል በጦርነቱ ለማሳካት ከምትጥርባቸው ግቦች መካከል አንዱ የታገቱ ዜጎችን ማስመለስ፣ ሁለተኛው ደግሞ ሐማስና ተባባሪዎችን መደምሰስ ብሎም የጋዛ ሰርጥ ለእስራኤል ሰላምና ደህንነት ስጋት እንዳይሆን ማድረግ ነው። ጦርነቱ ከላይ የተጠቀሱትን ግቦች ለማሳካት የተካሄደ ቢሆንም የሚከፈለው ዋጋም እየጨመረ መጥቷል። 866 ወታደሮችና 78 የጠቅላላ ደህንነት ጥበቃው ሻባክ እንዲሁም የፖሊስ አባላት ተሰውተዋል። ጦርነቱ ዛሬም እንደቀጠለ ነው። እስራኤል በህልውናዋ ያመጡትን አሸባሪዎችን ድባቅ ለመምታት የምታደርገው ጦርነት በቀላሉ የሚቆም መስሎ አይታይም። የሰሜን ክፍለ ጦር አዛዥ ሜጀር ጄኔራል ኦሪ ጎርዲን እስራኤል ሊባኖስና ሄዝቦላ ጋር ያላት የደህንነት ሁኔታ ባለፉት 10 ዓመታት ከታየው በተሻለ የሚገኝ መሆኑን ገለጹ። የጦር ጄኔራሉ ከከፍተኛው ገሊላ መማክርት ቤት አባላት ጋር ትላንት ተገናኝተው ሲወያዩ የሄዝቦላው ታጣቂ ድርጅት ራድዋን ኃይል የሰሜን እስራኤልን ሰፈሮች ይቆጣጠራል ተብሎ የተሰጋው በ80 ከመቶ ቀንሷል። የሄዝቦላ አመራር ከባድ ጉዳት ደርሶበታል። አዲስ አመራር ቦታውን ለመሙላትም ተቸግሯል። ባለፉት 10 ዓመታት ከነበረው በተሻለ በሰሜን እስራኤልና በሊባኖስ ድንበር አካባቢ ያለው ደህንነት ጥሩ ነው ብለዋል ሜጀር ጄኔራል ኦሪ ጎርዲን። የጦር አዛዡ ይህን ይበሉ እንጂ የሄዝቦላ ድርጅት አሁንም ራሱን እንደገና ለማጠናከር ብዙ ጥረት እያደረገ እንደሆነ ይነገራል። ሄዝቦላ ቀጥታ ከኢራን የገንዘብና የጦር መሳሪያ ድጋፍ ሲያገኝ መቆየቱም ይታወሳል። የሄዝቦላ ድርጅት በርካታ አመራሮች ቢደመሰሱም የድርጅቱን ርዕዮተ ዓለም የሚከተሉ በርካታ አባላት አሁንም ስላሉ ሄዝቦላ ለእስራኤል ስጋት ሆኖ መቀጠሉ አይቀሬ መሆኑ ይነገራል። በአዛ የሐማስ ጦር ክፍል ኃላፊ መሐመድ ሲንዋር መደምሰሱ ሙሉ በሙሉ ተረጋገጠ። የመከላከያ ሰራዊቱና ሻባክ በትላንትናው ዕለት እንዳስታወቁት የሙሐመድ ሲንዋር አስከሬን ወደ እስራኤል እንዲመጣ ተደርጎ በአቡ ካቢር ምርመራ ከተካሄደበት በኋላ ሙሐመድ ሲንዋር መሆኑ ተረጋግጧል ብለዋል። የእስራኤል አየር ኃይል ሙሐመድ ሲንዋርና ሌሎች ግብረ አበሮቹ ላይ ከባድ ጥቃት የፈጸመው ከ3 ሳምንታት በፊት ነበር።
የሙሐመድ ሲንዋርና ሌሎች አሸባሪዎች አስከሬን በኻን ዩኒስ ከአውሮፓውያን ሆስፒታል በታች በተሰራ የምድር ዋሻ መገኘቱ ተገልጿል። ከመሐመድ ሲንዋር ጋር የራፊያህ ብርጌድ ኃላፊ መሐመድ ሻባንም ተደምስሷል ተብሏል። ቃል አቀባያችን ካርሜላ ምናሸ ካደረሰችን ዘገባ መረዳት እንደቻልነው በኻን ዩኒስ የሙሐመድ ሲንዋርና ተባባሪዎቹ አስከሬን በተገኘበት ዋሻ የእስራኤል ደህንነት ጥበቃ አካላት ባደረጉት ፍተሻ የተለያዩ ሰነዶችም ተገኝተዋል። የሲንዋርና ሻባና ሰነዶች መሆናቸውም ተጨምሮ ተገልጿል። ሌሎች አብረው የነበሩ የሐማስና ሌሎች አመራሮችም በመደምሰሳቸው ማንነታቸውን ለማጣራት የሚደረገው ጥረት ተጠናክሮ ቀጥሏል ተብሏል። እስራኤል መከላከያ ሰራዊት ቃል አቀባይ ኤፊ ዳፍሪን አሸባሪ ድርጅቶች የህዝብ መገልገያ ተቋማትን ለሽብርና ሰው ለመግደል ድርጊት ተጠቅመውባቸዋል በማለት ወንጅለዋል፣ ወቅሰዋል። በፈረንሳይ ጸረ ይሁዳውያን እንቅስቃሴ እየጨመረ ሄደ ተባለ። በፓሪስ ራብ ኤሊያውላም በአንድ ሳምንት ውስጥ 2 ጊዜ ጥቃት ደርሶባቸዋል ተብሏል። በእንዲህ እንዳለ በእስራኤልና ሐማስ መካከል ጦርነት ከተጀመረ ወዲህ ጸረ ይሁዳውያን እንቅስቃሴ በአውሮፓ በብዛት መስፋፋቱ ይገለጻል። እንደ ፈረንሳይ ባሉ ሀገራት ብቻ ሳይሆን በአሜሪካም ጸረ ይሁዳውያን እንቅስቃሴው የበለጠ ጨምሯል ተብሏል። ለጋዛ ሰርጥ ፍልስጤማውያን የሰብአዊ እርዳታው በትላንትናው ዕለት ታደሰ ተባለ። ለጋዛ ሰርጥ ፍልስጤማውያን የሚሰጠው የሰብአዊ እርዳታ ብዙ ችግሮች ያሉበት ሲሆን የአሜሪካ እርዳታ ሰጪ ድርጅት በአንዳንድ የሎጂስቲክ ችግር ምክንያት እርዳታውን ለተወሰነ ጊዜ አቋርጦ ነበር። ለጋዛ ሰርጥ ፍልስጤማውያን የሚቀርበው የሰብአዊ እርዳታ አሰጣጥ ከፍተኛ ችግር ያለው መሆኑ ይታወቃል። በተለይ የሐማስ ድርጅት እርዳታውን ለራሱ አገልግሎት ያውለዋል በሚል ቅራኔዎች ይሰማሉ። እንዲሁም ሐማስ የተጠለፉ ዜጎችን ካለቀቀ የእስራኤል መንግስት የሰብአዊ እርዳታ እንዲተላለፍ አያደርግም ሲል ቢቆይም በአሜሪካና ሌሎች ዓለም አቀፍ አካላት ጫና የአሜሪካ ድርጅት የሰብአዊ እርዳታ እያከፋፈለ ይገኛል። በአሜሪካ ሎስ አንጀለስ ከተማ ብዙ ዜጎችን ከሀገር ለማስወጣት በመታሰቡ ምክንያት የተነሳው የህዝብ ተቃውሞ ብጥብጥና ሁከት ተከሰተበት ተባለ። የሎስ አንጀለስ ከተማ ህግ አስከባሪዎች በህገወጥ መልኩ ይኖራሉ የሚሉ የውጭ ሀገር ዜጎችን ለማባረር መታቀዱ ያስቆጣቸው ዜጎች ሰልፍ ከወጡ በኋላ ወደ ሁከትና ብጥብጥ በመቀየራቸው የአሜሪካ ፕሬዝዳንት የሀገሪቱን ብሔራዊ ዘብ ልከዋል ተብሏል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ከትላንትናው ብዙም ለውጥ አይኖረውም። ለወቅቱ የሚጠበቀው አየር ጸባይ እንደሚኖር የዘርፍ ባለሙያዎች ያደረሱን ትንበያ ጠቁሟል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 29፣ በቴልአቪቭና አካባቢዋ 27፣ በሃይፋና አካባቢዋ 26፣ በብኤርሸባና አካባቢዋ 32፣ በኤላትና አካባቢዋ 39 ዲግሪ ሴንቲግሬድ ነው ይሆናል ዛሬ ቀኑን ሙሉ በሙሉ ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥልን የዛሬ ጋዜጦች ለአንባቢያን ያቀረቧቸውን የተለያዩ ዘገባዎች ባጭሩ እንመለከታለን። በእስራኤል በየዕለቱ እየታተሙ የሚወጡት 4 ጋዜጦች ይዲኦት አህሮኖት፣ ማዕሬብ፣ ሀሬጽና እስራኤል አየሁም ዛሬ ለዝግጅት ክፍላችን የደረሱ ጋዜጦች ናቸው። የይዲኦት አህሮኖት ጋዜጣ በዛሬ ዘገባው ባዛ ሆስፒታል ስር የሽብር እንቅስቃሴ ሲደረግበት ነበር በማለት ሐማስ ባዛ ሰርጥ ከአውሮፓውያን ሆስፒታል ህንፃ ስር ዋሻ ቆፍሮ የሽብር መፈጸሚያ ሲያደርገው መቆየቱንና የሐማስ ድርጅት የጦር ክፍል ኃላፊ መሐመድ ሲንዋርና ሌሎች ተባባሪዎቹ አስከሬን ከሆስፒታሉ በታች በተቆፈረ ዋሻ ውስጥ ሆነው አመራር ሲሰጡበት መቆየታቸውና ባለፈው ወር የእስራኤል ጦር በወሰደው እርምጃ መሐመድ ሲንዋርና ሌሎች የሐማስ አመራሮች ተገድለዋል ተብሎ ነበር። ይሁን እንጂ መከላከያ ሰራዊቱ ከጠቅላላ ደህንነት ጥበቃው ሻባክ ጋር የመሐመድ ሲንዋርን መገደል ሙሉ በሙሉ አላረጋገጡም ነበር። እስራኤል ወታደሮች ሲንዋር ተገደለበት የተባለበትን ቦታ ከትላንት ወዲያ ተቆጣጥረው በመፈተሽ አስከሬኖችን ወደ እስራኤል አምጥተው በአቡ ካቢር ሆስፒታል እንዲመረመሩ አድርገው ተረጋግጧል። መሐመድ ሲንዋርና የራፊያ አካባቢ አዛዥ መሐመድ ሻባና አስከሬኖች በትክክል መረጋገጣቸውም ታውቋል ተብሏል።
ሐማስ በሆስፒታል ውስጥ በቆፈረው ዋሻ 8 ሜትር ጥልቀት እንዳለው በተለይ ያለ እድሜያቸው ተወልደው የሕክምና እርዳታ ከሚቀበሉ በኤቨራይስቱ ፓጊያ እየተባለ ከሚጠራው የሕክምና ክፍል በታች ዋሻው ተሰርቶ እንደነበርና ይህን ቦታም እስራኤል ብዙ መረጃዎችን ሰብስባ እርምጃ መውሰዷን የማዕሪብ ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። የኢዲዮት አህሮኖት ጋዜጣም በተመሳሳይ ሁኔታ የእስራኤል መከላከያ ሰራዊት አባላት በጋዛ የአውሮፓውያን ሆስፒታል ዘመቻ ሲያከናውኑ የሚያሳይ ፎቶግራፎችን በማያያዝ ዘመቻ በማካሄድ የመሐመድ ሲንዋርን ሌሎች ተባባሪዎችን አስከሬን ማውጣት መቻላቸውን ዘግቧል። የሳይሬት ጎላኒ ተዋጊ ወታደሮች በሆስፒታሉ አካባቢ የጀግንነት ስራ እየሰሩና ሞራላቸውም ከፍ ያለ ቢሆንም ወታደሮች ብዙ ጊዜ ውጊያ ላይ በመሆናቸው እረፍት የሚያስፈልጋቸው መሆኑን የጦር አዛዦቻቸው ሳይቀሩ ያምኑበታል። አቅማቸው ሙሉ በሙሉ እስኪዳከም እስኪሟጠጥም ተዋጉ ማለት አስቸጋሪ ነው። በጣም ጀግና ጎበዝ የሚባሉ ተዋጊዎች ቢሆኑም እረፍት የሚያስፈልጋቸው መሆኑን የኢዲዮት አህሮኖት ጋዜጣ በሰፊው ዘግቦ ለአንባቢያን አቅርቧል። ማዕሪብ ዛሬ ከተመለከታቸው ዘገባዎች መካከል ባለፈው አርብ ጠዋት በጋዛ ሰርጥ ካን ዩኒስ ከተማ በአንድ ህንፃ ውስጥ በተጠመደ ፈንጅ ፍንዳታ መስዋዕት የከፈሉ 4 ወታደሮች የቀብር ስነ ስርዓት ትናንት መፈጸሙን ነው። ማዕሪብ የአራቱን ወታደሮች ፎቶግራፍ በፊት ገጹ በመለጠፍ በፍጹም አንረሳችሁም በማለት ትናንት በተለያዩ ቦታዎች የቀብር ስነ ስርዓታቸው መፈጸሙን ጋዜጣው ዘግቧል። አርብ ዕለት የተሰዉት 4 ወታደሮች የምህንድስናው ክፍለ ጦር አባላት ነበሩ። አንደኛው መጋቢ 50 አለቃ ዮአቭ ራቨር በምህንድስናው ክፍለ ጦር ሲያገለግል የነበረና የ19 ዓመት ወጣትና የስዴቫርቡርግ ሰፈር ነዋሪ ነበር። የቀብር ስነ ስርዓቱም ትላንት በ12 ሰዓት ላይ መፈጸሙን ጋዜጣው ዘግቧል። ሁለተኛው መስዋዕት የከፈለው ጀግና ወታደር ኦዝባት ኮማንዶ በተሰኘው ክፍለ ጦር ሲያገለግል የነበረው ሻምበል ባሻ ሄን ግሮስ ሲሆን ወታደር ሄን የ33 ዓመት የማግላን ብርጌድ ተዋጊና ጋን የሸያ የተባለው ሰፈር ነዋሪ ነበር። ቀብሩ በ5 ሰዓት ላይ መፈጸሙም ተገልጿል። ሶስተኛው ጀግና ሰማዕት መጋቢ 50 አለቃ ኡሪ ዮናታን ኮሄን የአሎም በተባለው ክፍለ ጦር ተዋጊ ወታደር ነበር። ነቬ ያፌክ የተባለው ቦታም ነዋሪ ነበር። የ20 ዓመት ወጣት ነበር። በተመሳሳይ ሁኔታ ትላንት የቀብር ስነ ስርዓቱ ተፈጽሟል። አራተኛው ጀግና ሻምበል ባሻ ቶም ሮትሽታይን ነው። የራማት ጋን ከተማ ነዋሪ ነበር። በምህንድስናው ክፍለ ጦር ያሎም በተባለው ክፍል ተዋጊና የ23 ዓመቱ ወጣት ነበር። ትላንት የቀብር ስነ ስርዓቱ ተፈጽሟል። ጋዜጦች ጀግና ወታደሮች የፈጸሙትን አኩሪ ታሪክ፣ ጀግንነት፣ የቤተሰብ ሁኔታና የቀብር ስነ ስርዓታቸው ሲፈጸም ቤተሰቦቻቸው ያደረጓቸውን የስንብት ንግግሮች አካተው ሰፊ ዘገባን አቅርበዋል። ሌላው የኢዲዮት አህሮኖት ጋዜጣ በዘገባው በዛሬው ዘገባ የተመለከተው ቀጣዩ የጥቅምት 7 ሁኔታ በሚል በቀጣይ ጥቅምት 7 ቀን 2023 ዓ.ም እንደተፈጸመው አይነት የሽብር ጥቃት ሊኖር እንደሚችል ያለውን ስጋት የዚህ ግንባርም ሀራባይትና ይሁዳና ሰማሪያ ሊሆን እንደሚችል በሁለቱ ቦታዎች ብዙ ለውጦች እየተደረጉ እንዳሉ ከአሁን በፊት የነበረው ሁኔታ ለውጥ እንዳለው ምናልባት የሁለቱ ቦታዎች ችግር መፈጠሪያ ጊዜ ሩቅ ቢሆንም ችግሩ እንዳለ ገልጿል። ጋዜጣው የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤን-ግቪር በሀራባይት ያለውን ነባራዊ ሁኔታ ወይም ስታስኮ እየተባለ የሚጠራውን የቀየሩ እንዳሉ፣ በተመሳሳይ ሁኔታ የገንዘብ ሚኒስትር በጻለን ስሞትሪችም በይሁዳና ሰማሪያ ለውጥ እያደረጉ እንዳሉና እኒህ ሁኔታዎች በቀጣይ ችግር ሊፈጥሩ እንደሚችሉ የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው በሰፊው ተመልክቷል። የኢዲዮት አህሮኖትም ሆነ ማዕሪብ እንዲሁም ሌሎች ጋዜጦች ዛሬ ካቀረቡት ዘገባ መካከል በርሾን ለጽዮን ከተማ ትላንት ታዳጊ ልጆች በሽጉጥ የተኩስ ልምምድ ለማድረግ ሕይወታቸውንም አደጋ ላይ ጥለው የነበር መሆኑን ነው። እንደ ፖሊስ ጥርጣሬ ከሆነ አንድ የ16 ዓመት ልጅ የአባቱን ሽጉጥ ሰርቆ በመውሰድ ከጓደኞቹ ጋር በመሆን በርሾን ለጽዮን ከተማ በሚገኝ አሸዋማ ቦታ የተኩስ ልምምድ ሲያደርጉ ሌላኛው 13 ዓመት ጓደኛው ሽጉጡ ተባርቆበት የ14 ዓመት ልጅን በጸና አቁስሏል ተብሏል ተጠርጥሯል። ፖሊስ ጉዳዩን እየመረመረ ይገኛል። እስካሁን የደረሰበት የመጀመሪያ ምርመራ ግን ሽጉጡ በህጋዊ መልኩ የተያዘ ነበር። ባለቤቱ ለምርመራ በፖሊስ ተጠርቷል። ሁኔታው ብዙ ጉዳት ያደርስ እንደነበር ጋዜጦች በዘገባቸው ተመልክተዋል። ሌላው የዘመቻ ህጉ በጥምሩ መንግስት ያመጣው ውጥረት እንደቀጠለ ነው።
በያዱታ ቶራ ፓርቲ ህጉ ወደ ክኔሴት ቀርቦ ካልጸደቀ መንግስትን እንበትናለን በማለት ዛቻቸውን የቀጠሉ ቢሆንም ጠቅላይ ሚኒስትር ናታንያሁ መንግስታቸው እንዳይወድቅ ብዙ ጥረት እያደረጉ ነው። በዘመቻ ህጉ ዙሪያ የሚደረጉ ድርድሮች እስካሁን ብዙ እንቅስቃሴ አላሳዩም። ለመዝመት ፈቃደኛ በማይሆኑ የሀሬዲም ወጣቶች ላይ የሚወሰደው እርምጃ ከስምምነት የተደረሰበት ቢሆንም አሁንም ገና መፍትሄ አላገኘም። ጠቅላይ ሚኒስትር ናታንያሁ በክኔሴት የውጭና ደህንነት ጉዳይ ቋሚ ኮሚቴ ሊቀመንበርን የክኔሴት አባል ዩሊ ኤድልሽቴንን ትላንት ምሽትም ለውይይት ጠርተው ለችግሩ መፍትሄ ለመፈለግ መጣራቸው በጋዜጦች ተዘግቧል። ሌላው የኢዲዮት አህሮኖት ጋዜጣ የዘገበው በ2004 ዓ.ም የሰራተኞች ደሞዝን በተመለከተ የቢትዋህ ሎሚ ድርጅት ባደረገው ግምገማ ወንዶች ከሴቶች የበለጠ ደሞዝ ተከፋይ ናቸው። ወንዶች በአማካይ 18386 ሸቄል ሲያገኙ ሴቶች ግን በወር በአማካይ 11288 ሸቄል ደሞዝ እንደተቀበሉ ግምገማው ጠቁሟል ብሏል ጋዜጣው። ማዕሬቭ በኢየሩሳሌም አንድ ማንነቱ ያልታወቀና ፊቱን የተሸፋፈነ ግለሰብ የራብ ይስሐቅ ዮሴፍን ጸሎት ቤት ማቃጠሉን፣ የራቡ የግል ወንበር እንዲቃጠል ጥረት መደረጉና ለራቡ የግል ጠባቂ መመደቡን ፖሊስ ምርመራ እያካሄደ እንዳለና እንዲህ አይነት ወንጀልና ጥላቻ በፍጹም መኖር እንደሌለበት በተለያዩ አካላት ጥሪ መደረጉን ማዕሬቭ ዘግቧል። የእስራኤል አየም ጋዜጣ በበኩሉ የዘመቻ ህጉ በጥምር መንግስቱ የፈጠረውን ውጥረት ጠቅላይ ሚኒስትር ናታንያሁ እና የሻስ ፓርቲ ሊቀመንበር አርዬ ደሪ ለችግሩ መፍትሄ ለመፈለግ የሚያደርጉትን ጥረት ዘግቧል። ሌላው በመሃኒያ ማምላክቲ ፓርቲ የሊቀመንበር ምርጫ ፕራይመሪዝ ለማድረግ መወሰኑና አሁን ፓርቲውን በመምራት ላይ ያሉት ቤኒ ጋንጽና ሌላኛው ፓርቲው አባል ጋዲ አይዘንኮት ፓርቲውን ለመምራት ከፍተኛ ፉክክር የሚያደርጉ መሆኑን ጋዜጣው ዘግቧል። የመሃኒያ ማምላክቲ ፓርቲ ሊቀመንበር ቤኒ ጋንጽ በፓርቲያቸው የፕራይመሪዝ ምርጫ እንዲካሄድ ይፋ ያደረጉት አይዘንኮትን ለማለፍ በአይዘንኮት ላይ የበላይነት ለማምጣት መሆኑን ሀሬጽ በዘገባው ተመልክቷል። የሀሬጽ ጋዜጣ ጠቅላይ ሚኒስትር ናታንያሁ በአሁኑ ወቅት መንግስታቸው እንዳይፈርስ በመጠበቅ ላይ ትኩረት አድርገው እየሰሩ ይገኛሉ። በሌላ በኩል ግን የተጠለፉ ዜጎች መመለሻ ጣፈንታ በካታር ዶሃ የሚወሰን ይሆናል ብሏል። ሌላው በሀሬጽ የቀረበው ጋዜጣ በአሜሪካ በሎስ አንጀለስ በህገወጥ መልኩ የሚኖሩ ውጭ ሀገራትን ዜጎች ለማባረር የተደረገው ጥረት ብዙ ሁከትና ብጥብጥ መፍጠሩን ጋዜጣው ዘግቧል። የተከበራችሁ አድማጮቻችን የዛሬ ጋዜጦች ካቀረባቸው በርካታ ዘገባዎች መካከል ዋና ዋና ናቸው ያልናቸው ዝግጅቶች ይህን ይመስላሉ። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ወቅታዊ ዘገባውንም የሚመለከተው ባልደረባችን ራህሜም አላዛር ነው። ጋሽ ራህሜም እንደምን አደርክ? ሰላም እንደነሰተ ሰላም አደርክ? ደህና ነኝ። እንዴት ነው? ሰላም ነው? አዎ ሰላም ነው። እኛ ጋር በተራዊ ሰላም ጥሩ ነው። እንግዲህ ሁቲዎች ሰላም ካሳደሩን 2 ቀን ደህና ይመስላል። ጥቂት ደግሞ ሰሞኑን ደህና ተረጋግተዋል። እንግዲህ ምን ይታወቃል የነሱ ነገር ዝም ብለው እንዳይጥ በዋሻውና በጉድጓድ እየገቡ ቅጥልም እያሉ ናቸው። አሁን ለጊዜው ተረጋጋ ይመስላል ወደ እስራኤል ያላቸው አመለካከት ግን እንግዲህ አይታመኑም። እንደዚህ ይቀጥል ተረጋግቶ። የተለያዩ ርዕሰ ጉዳዮች አሉን። በተለይ ሌሊቱን ከአውሮፓ የመጣችው ማድሊ የተባለችውን መርከብ የእስራኤል መከላከያ ሰራዊት አባላት ወታደሮች በቁጥጥር ስር እንደዋሉ ነው እና ይህችን መርከብ ወደዚህ ለመላክ ምን አስፈለገ? ምንድነው በእውነት ወዳዛ መጥታስ ምን ሊያደርጉ ነበር የፈለጉት ሰዎቹ? ለነገር ነው፣ ሌላ ምንም ማረጉ ነገር ለመጫል ነው። እስራኤልን ስሟን ለማጥፋት፣ እስራኤልን መልክ ለማጠልሸት በተጀመረው ዘመቻ የዚያም ተባባሪ ለመሆን እንጂ ምንም የሚያደርጉት ነገር የለም። የእነሱ እርዳታ ልክ ከባህር ላይ ውቅያኖስ ላይ ትንሽ ጠብታ ውሃ መጣል እንደማለት ነው እንጂ ምንም ጥቅም ሊያመጣ እንደማይችል ያውቃሉ። ግን እስራኤልን እርዳታ ለመስጠት እኛ ይህን ያህል ሀገር አቋርጠን ይሄድን እስራኤል ከለከለች ብለው ስም ለማጥፋት ያዘጋጁት እንደሆነ ያው ተደርሶበት እስራኤልን ማስቀድም አስጠንቅቃ ልትገቡ አትችሉም እናንተ ፈለጋችሁ ደግሞ እርዳታ ለመስጠት በእኛ በኩል አለ እርዳታ የሚሰጠው ወይም ሌላ ዓለም አቀፋዊ አካል አለ በዚያ በኩል ማስተላለፍ ይችላል እንጂ
እናንተ በቀጥታ እንደፈለጋችሁት መግባት አትችሉም ነው አለች እስራኤል። በዚያ ያንን ከፍም ሳይቆጥሩ ነው እንግዲህ እዚህ ከአውሮፓ እና ሌላም ሀገሮች አሉ፣ አንዳንድ አልፎ አልፎ ብራዚልም አሉ፣ ተጠራቅመው አንድ 12 13 የሚሆን 12 ናቸው። እነሱ ነው እንግዲህ በመርከብ ተሳፍረው ወደ ጋዛ እንገባለን፣ መግባት አለብን፣ እርዳታ መስጠት አለብን ብለው ተነሱት። እና አንዳንዶቹ ምንድን ምንድነው ለምን አይገቡ ይግቡና እዛ ገቡ በኋላ እዛው እንዳይወጡ እዛ እንዲቀመጡ እናደርጋለን፣ ነገር ይቅሩ አብረው ከዛዎቹ ጋር መቀመጥ የሚፈልጉ ከሆነ ይግቡና እዛ ይቀመጡ የሚል አስተያየት የነበራቸው ሰዎች ነበሩ። አንዳንዶቹ ደግሞ በምንም አይነት ይሄ አንዴ ከተጀመረ ሌላም ቀጣይ ሊመጣ ስለሚችል አንድ ድል መክፈት የለብንም ብሎ ደግሞ አቋማቸውን ያሳዩ ደግሞ ሌሎች ክፍሎች ነበሩ በእስራኤል በኩል። እና በመጨረሻ እነሱ በምንም አይነት ወደ ጋዛ እንዲገቡ አይፈቀድም፣ ስለዚህ ፈቃደኛ ከሆኑ ያው ተመለሱ የሚለው ጥሪያችን ተቀብለው ወደ የመጡበት ሀገር ይመለሱ፣ ካልሆነ ግን በጉልበት መርከቧን ይዘን ከዛ ወደ እስራኤል ክልል ወደ እስራኤል ባህር ወደ ወስደን እዛ እነሱን ይዘን ወደ የሀገራቸው እንዲመለሱ እናደርጋለን ተብሎ ተወሰነ። እና በዚያ ነው እንግዲህ እነዚህ ከመርከቡ የነበሩት ያው አንመለስም ብለው ስለቀጠሉ የእስራኤል ኮማንዶ የባህር ኮማንዶ ወታደሮች በመጀመሪያ እንግዲህ እንደሚያወሩት ከሆነ እነዚህ ሰዎች የመርከብ ሰዎች እንደሚያወሩት ከሆነ እስራኤል በዚህ በድሮን አማካኝነት የሆነ ነጭ ቀለም ያለው ነገር ረጨችብን። ያነ ልክ ሳልና ጥሽታ ፈጠረብን እና ያን እንደዚህ ዝምብር ላይ በነበርንበት ሰዓት ነው የእስራኤል ኮማንዶ መብራት ትልቅ ፓውዛ መብራት እያበሩ እኛን እንትናችን መከላከል ኃይላችን ኃይል እንዳይኖር ያደረገው ለዚህና ለቆጣጠሩ የቻሉት በዚያ እያሉ ነው የሚያወሩት። እነዚያ እንግዲህ ለአልጀዚራ ቴሌቪዥን ጣቢያ ያን እንደዛ ብለው አስተላልፈዋል። ከዚያም የእስራኤል ውጭ ጉዳይ ሚኒስትር ባወጣው መግለጫ እነዚህ ለጋዛ ፍልስጤማውያን እርዳታ እንሰጣለን ያሉት በእውነት ፈልገው አይደለም። እነዚህ ዝም ብለው መዝናኛ መርከብ እና በራሳቸው ፎቶግራፍ የተነሱ እንደ መዝናኛ ወደ ውጭ ለመላክ የፈለጉ ናቸው እንጂ በእውነት የጋዛ ፍልስጤሞች ችግርና እርዳታ ማስፈለጊ በሆኑ ተረድተው አይደለም፣ አምኖበት አይደለም የሚል መግለጫ የእስራኤል ውጭ ጉዳይ ሚኒስትር በበኩሉም አውጥተዋል። እና ሁኔታ እንግዲህ ለጊዜው ጥሩ ሁኔታ ነው። እንደምናስታውሰው ከዛሬ 16 ዓመት አካባቢ ነው ማርማራ በተባለ መርከብ ከቱርክ ተነስታ ጋዛ ለመግባት ፈልጋ እስራኤል መከላከያ ሰራዊትን አላስገባም ብሎ ያኔ በተፈጠረው ግጭት ምክንያት ሰዎችም እንደሞቱ እናስታውሳለን። ምን ያህል ዓለም አቀፍ ደረጃ በተለይ በቱርክና በእስራኤል መካከል ምን ያህል ከባድ ጥላቻ አስከትሎ እንደነበር እናስታውሳለን። እና እነዚህም የዚያንን ሁኔታ ለመድገም ይፈልጋሉ የሚል ጥርጣሬ ስላደረ ነው የእስራኤል መከላከያ ሰራዊት አስቀድሞ መጠንቀቅ ይህንን እቅዳቸውን ላከሽፈው የቻለው በሰላማዊ ሁኔታ። ያው ችግር አልተፈጠረም። በቁጥጥር ስር የዋሉትም አስፈላጊውን እንክብካቤ እየተሰጣቸው እንደሆነ ነው የተገለጸው። ተጨምሮ አይደል? አስፈላጊውን እንክብካቤ ከአንድዎች እየተቀበሉ ነው፣ የሚጠጡት ውሃ እየተቀበሉ ነው፣ እየተመገቡ ነው ያሉት። በጥንቃቄ ተይዘው መርከብ ወደብ ከአሽዶድ ከተማ አጠገብ የሚገኘው ትልቅ ወደብ እዛ ያሉ መርከቧም ከዛ ተይዛለች። ከዛ በኋላ እነሱ እንግዲህ ወደ እስራኤል ክልል ገብተው ወደ የሀገራቸው እንዲመለሱ ነው ይደረጋል ተብሎ የሚጠበቀው። ጥሩ። ሌላው ባዛ የአውሮፓውያን ሆስፒታል ስር ሀማስ አሁንም እየሞተም ቢሆን እዛ አካባቢ ማዘዣውን አድርጎ የሙሐመድ ሲንዋር አስከሬን ሁሉ እንደተገኘ መከላከያ ሰራዊቱም ወደ ውስጥ ገብቶ ብዙ ወታደራዊ ዘመቻ እንደፈጸመ እየተነገረ ነው። እና ይህንስ እንዴት ተመለከተዋል ጋሽ ራሚም? ይሄ ደግሞ ራሱ አስደናቂ ነገር ነው። እንግዲህ እንደምንቀደም ያው ጦርነቱ ከጀመረበት ጊዜ አንስቶ የምንሰማው ነው በየጊዜው እነዚህ ሽብርተኞች ሀማስ እና ግብረ አበሮቹ ራሱን ለመጠበቅ ራሱን ለማዳን ሲል ከተለያዩ ተቋማት ትምህርት ቤት አጠገብ፣ ሕክምና ተቋማት አካባቢ ከመሳሰሉ ሰብአዊ ሰላማዊ ሰዎች ከሚገኙበት አካባቢ ነው የምሽጉን እያደረገ እያዘጋጀ ተደብቆ ከዚያ ሆኖ መመሪያና ትዕዛዝ እየሰጠ
በሰዎች ላይ አደጋ ሊደርስ የቻለውና ይሄ እንግዲህ አሁን ምንድነው ሐማስ እንዳለው ከአሁን ቀደምም በዚህ ለምሳሌ አዛ ከተማ ሽፋ የሚባል ትልቅ ሆስፒታል ከዚያ ውስጥ የራሱ ጦር መምሪያ ቦታ አዘጋጅቶ እንደነበረ የሚታወስ ነገር ነው። ያ ተጋልጦ እስራኤልም ያንን ቦታ ገብታ ስትጎዳው እንዴት የሕክምና እርዳታ የሚቀበሉ ሰዎች ካሉበት ደካማ ሰዎች ካሉበት ገብታ እንደዚህ ያደረገች የተባለ እስራኤል በዓለም አቀፍ መገናኛ ብዙኃን በጣም ተወቃሽ እንደነበረች እናስታውሳለን። እና ያንን ነው እንግዲህ እነዚህ የተጠቀሙ እነዚህ የሐማስ ሰዎች አንድ በዚህ በኻን ዩኒስ አጠገብ በደቡብ ጋዛ የቤት ኸለም አውሮፓ ይሉታል በአውሮፓውያን እርዳታ የተቋቋመ ሐኪም ቤት ነው። እንግዲህ ያን ሐኪም ቤት ነው ትልቅ ሐኪም ቤት ነው። እዚያ ለፍልስጤሞች እርዳታ የሕክምና እርዳታ የሚሰጥ የህፃናት ሕክምና አለው፣ የቀዶ ጥገና ሕክምና ያለበት የተለያዩ ሕክምና እርዳታ የሚሰጡበት ትልቅ ሆስፒታል ነውና እዚያ ቆፍረው እንግዲህ እነዚህ ሐማሶቹ ከስሩ ቆፍረው በተለይ የመጀመሪያ እርዳታ የሚቀበሉ ሰዎች የሚገቡበት ክፍል አለ። እዚያ በራፉ ጋር አጠገብ ቆፍረው ታች ወርደው 7-8 ሜትር ጥልቀት ያለው ቦታ ላይ ሰፊ ቦታ አዘጋጅተው ምድር ውስጥ ማለት ነው እንግዲህ ከዚያ የጦር መምሪያ አስፈላጊ ነገሮችን በሙሉ አዘጋጅተው ከዚያ ነው እንግዲህ ጦሩን ሲመሩ ነበረ። በዚህ በኩል እስራኤልን ጉዱ በዚህ በኩል ናርጉ እያሉ እና ያን ቦታ እንግዲህ እዚያ ውስጡ ነው ማን ይገምታል ላይ ሐኪም ቤት እያለ ማን እያሉበት ከዚያ ስር ውስጥ እንደዚህ ያለ ነገር ያሰራል ብሎ ማመን አስቸጋሪ ነው። ይሁንና እነሱ አድርገውታል። እንግዲህ አሁን ይገሳል መረጃ እንግዲህ በአንዳንድ በተለይ አሁን እስራኤል በጀመረችው በዛ ላይ የጦር ዘመቻ ዙር በዚያ እንግዲህ የተያዙ አንዳንድ ሽብርተኞች ያወጡት ምስል ነው እንግዲህ ስለ እስራኤል ይህንን ሁኔታ እንድታውቅ ያደረጋት እና በዛ መሰረት መረጃዎቹ ለሻባክ እና ከዛም ደግሞ የመከላከያ ሰራዊቱ አማን የሚባል የመረጃ ክፍል ነው። እነሱ ሁለቱ በአንድ ላይ ሆነው መረጃዎችን በደንብ አሰባስበው አስተማማኝ የሆነ መረጃ ከያዙ በኋላ ሙሐመድ ሲንዋርና የእሱ አስተባባሪ ለአንድ ሙሐመድ ሻባን የሚባለው እነሱ እዚያ ውስጥ ሌላም 5 የሚሆኑ የጦር መሪዎች አሉ ተደብቀው ያሉበት ቦታ ላይ የሚል መረጃ ደረሰ። አሁን ያ መረጃ ሲደርስ እንግዲህ እንዴት ነው ከሐኪም ቤት ስር ነው አሉ እንዴት ነው ሳንጎዳ ህሙማኑን እነሱ መጉዳት የምንችለው የሚለው ሁኔታ ተጠናና ተመረመረ። ከዚያ በኋላ የእስራኤል መከላከያ ሰራዊት የተለያዩ ምልክቶች እንደዚህ በመረጃ አማካኝነት የተለያዩ ምልክቶች እዚህ ጋር ፈንጅ ቢጣል ጠልቆ ይገባል ወደ ዋሻው በአካባቢ ያለውን ቦታ አይጎዳውም የሚል መረጃ ስለደረሰ ማለት መረጃ አለን ብለው ስለተናገሩ በዚያ መሰረት የእስራኤል መከላከያ ሰራዊት በተለይ የጦር አውሮፕላኑ ፈንጆቹን አነጣጥሮ እዚያ የተባለው ቦታ በመጣል አንዱ ፈንጅ ከወደቀ በኋላ እንደገና ተጨማሪ ፈንጅ እዚያው ላይ ጨምሮ መተኮስ እየተደረገ እንዲገበርታች ማለት ነው። እንግዲህ ሰርጎ ያን ሁላ 7 ወይም 8 ሜትር ጠልቆ የተቆፈረውን ዋሻ ገባ በኋላ ከዚያ እንግዲህ ዋሻው ረዥም ነው። አሁን ሙሐመድ ሲንዋር ሞል ሌሎች የተለያዩ እንደተኙ እንዳለው አይታወቅም። በቀጥታ መምታት አይቻልም። አሁን ምን አድርገዋል? ከሚጣለው ቦምብ ራሱ የሚጣለው ቦምብ ጋዝ ያለው ነው። ታች ወርዶ ሲፈነዳ ያን ጋዝ ይበተናል። ሲበተን በሙሉ ዋሻው በሙሉ ያሰራጨዋል። በዚያ መሰረት የሲንዋር እንዳይወጡ ወደ ውጭ እንዳይወጡ ፈንጂ እንደገና ተጣለባቸው። ከዚያም በተጨማሪ ከውጭ ያሉ ፍልስጤማውያን ተሯሩጠው ሄደው እነሱ እንዳያድኗቸው በእነሱ ላይ ደግሞ ተኩስ ተከፈተና እንዳይቀርቡ ሆነ ወደዚያ አካባቢ። በዚያ መሰረት ሙሐመድ ሲንዋርና ሌሎችም ሌሎችም እንደዚሁ 5 በጋዙ ታፍነው ነው የሞቱ ይባላል። ለምሳሌ ታስታውስ እንደሰጠኝ ናስራላም እንደዚያ የተገደለው። አሁን ለምሳሌ ፈንጁ በአስተካክሎ ያለበትን ቦታ ማወቅ ስላልተቻለ መምታት አይቻልም። በፈንጁ ግን
ከፈንጁ የሚወጣው ጋዝ አለው፣ መርዘኛ የሆነ ጋዝ ነው። ያ ጋዝ እንግዲህ ሲሰራጭ ከዋሻ ውስጥ ሲቀላቀል ያኔ ሲተነፍስ ያ እዚያ ውስጥ ያለ ሰው ይሞታል፣ ወዲያው ነው የሚሞተው። እና ሙሐማድ ሲንዋር እንደዛ ሆነ። ይህን ካደረጉ በኋላ 2 ሳምንት ይሆናል ለማረጋገጥ ተፈልጎ ከዛ የእስራኤል መከላከያ ሰራዊት ያን ቦታ ቆፍሮ የተለያዩ ቀዳዳዎች ተገኝተዋል። ቀዳዳዎች እንግዲህ ምንድን ነው? አየር እንዲገባላቸው ከውጭ ቀዳዳዎች። በዚህ አማካኝነት የእስራኤል መከላከያ ሰራዊት ተፋፍቶ ከገባ በኋላ የእነዚህ ሰዎች አስከሬን አገኘ። ሙሐማድ ሲንዋርንና ሻባኒ ሌሎች እንደዚሁ አስከሬናቸውን በሙሉ አንስቶ ወደ እስራኤል አምጥቶ አስቀምጧቸዋል ይባላል። በጣም የሚያስደንቅ ዘመቻ ነው። እንግዲህ ያው በምርመራም ያው ተረጋግጧል አይደለም? ያለው ሁኔታ አስከሬናቸው መሆኑ ተረጋግጧል። እስካሁን የተቆየ ለማረጋገጥ ተብሎ ነው እንግዲህ ያለ የሞቱ ሰዎች ማረጋገጫ የሚያረጋግጥ ተቋም አለ ቴል አቪቭ። በዛ ከተረጋገጠ በኋላ ነው ይፋ ሊሆን የሚችለው እና ስለዚያ ነው 2 ሳምንት በላይ እስራኤል ምንም በግምት ጠቅላይ ሚኒስትር ናታንያሁን ባለፈው ሞተዋል የሚል ነገር ተናግረው ነበር በክኔሴት። ሌሎችም አልፎ አልፎ እንደዚህ ግን አስተማማኝ የሆነ የመጨረሻ መረጃ አልተሰጠም ነበር። አሁን ግን ሙሐማድ ሲንዋር እንደተገደለ እንግዲህ ሙሐማድ ሲንዋር የሄ ሲንዋር ታናሽ ወንድሙ ነው። ጊልያድ ሸሊጥ የሚባለውን ወታደር ጠልፎ የያዘ እሱ ነው። ከዚያም ወንድሙ የሄ ሲንዋር እስር ቤት ሳለ ጊልያድ ሸሊጥን ለማስለቀቅ ድርድር በተካሄደበት ጊዜ እስረኞች የተያዙ እስረኞች ይለቀቁ ተብሎ በድርድሩ በቀረበበት ጊዜ ወንድሙ እንዲለቀቅ ያደረገ ነው ሙሐማድ ሲንዋር። የሄ ሲንዋር እንዲለቀቅ ያደረገ በዚያን ጊዜ ነው ጊልያድ ሸሊጥ በተለቀቀበት ጊዜ እና ከዛ በኋላ የሄ ሲንዋር ከተመለሰ በኋላ የሐማስ ዋና ኃላፊ አዛዥ ሆኖ በጦር ክፍል በተለይ ነበር። ከዚያው እንደምናውቀው ተገደለ። እሱን ማን ተካው? ወንድሙ ይሄ ሙሐማድ ሲንዋር ተካው። እሱ ደግሞ አሁን እዚያው ወንድሙ ከዚያ እንግዲህ ወደ ሰማይ ነው። እዛ ይገናኙ። ሌላው ጋሽ ራህሜም በዚህ በዘመቻ ህጉ ምክንያት የእስራኤል ፖለቲካ ትንሽ ሞቅ ብሏል እና እንደው ይህን ሳምንት ለውጥ የምናይበት ሊሆን ይችላል። የሳምንት ለውጥ የምታይበት ነው። በተለይ ሮብ የፊታችን ሮብ ነው እንግዲህ ይሄ መንግስት አዲስ ምርጫ ይካሄድ የሚለው ጉዳይ ባስመለከተ የሚለይለት ይባላል። ምክንያቱም እነዚህ አክራሪ ሃይማኖተኞች ልጆቻችን ወጥተውና አይሄዱም የሚለው ጉዳይ ነው በጣም አከራካሪ ሆነዋል። በዛም ምክንያት አይሄዱም የሚል ህግ ይደረግና ይጽደቅ የሚል ጥያቄ ስላቀረቡ እነዚህ አክራሪ ሃይማኖተኛ ፖለቲከኞች ይሄ ደግሞ ችግር ፈጥሯል። በቤንያሚን ኔታንያሁ በኩል በተለይ በክኔሴት የውጭ ግንኙነትና የደህንነት ጉዳይ ቋሚ ኮሚቴ ሊቀመንበር የሆኑት ዩሊ ኤድልሽታይን እሳቸው ደግሞ እንደዚህ ወጣቶች መቀጠር አለባቸው፣ ካልሆነ ከመንግስት የሚገኝ የሚቀበሉት እርዳታ ማቆም አለበት የሚል አቋማቸው እንደጠና ነው ያለው። አሁን እኒህ ሰውዬ ይህን አቋማቸውን ጥቂት ረገብ እንዲያደርጉ ቤንያሚን ኔታንያሁ መደጋገም ለማግባባት ሞክረዋል፣ እየሞከሩም ነው። አሁን እንግዲህ ቤንያሚን ኔታንያሁ ከእነዚህ ከሃይማኖት ፖለቲከኛ መሪዎች ጋር ከእነሱ ጋር የተነጋገሩ ነው የሚገኙት። እንግዲህ እንደሚባለው ከሆነ እነዚህ የሃይማኖት አክራሪ ሃይማኖተኞች መንግስት ቢቀየርና ሌላ መንግስት ቢቋቋም የነሱ አሁን የሚያቀርቡት ጥያቄና የሚቀበሉት የሚያገኙት ድጋፍ አብሶ ሊቆምባቸው ይችላል የሚሉ አመለካከቶችም አሉ እና ይህንን እነሱም ረጋ ብለው አስበው የባሰ እንዳይሆንብን ሌላ ጊዜ ቤንያሚን ኔታንያሁ ካልተመረጡና የሊኩድ ፓርቲ ካልተመረጠ የባሰ ነገር ሊያጋጥመን ይችላል ብለው እንደገና ያስቡበታል የሚሉ ግምቶችም አሉ። በሌላ በኩል ደግሞ እንቀጥላለን በምንም አይነት እኛ ኦሪት ናት እኛ መከላከያ መሳሪያችን ይህንን ኦሪት ትምህርታቸውን ትተው ውትድርና ይሄዱ የሚሉ ትክክል አይደለም አንቀበለውም የሚሉ ደግሞ አሉ። በአንዳንድ በኩል አክራሪ የሆኑ እና ይሄን የመሰለው ኔታንያሁ ወደ ሰሞን ይህን ሁኔታ ለማረጋጋት ሌት ተቀን ጥረት ያደርጋሉ ተብሎ የሚገመተው አንዳንድ የፖለቲካ ታዛቢዎች እንደሚሉት ቤንያሚን ኔታንያሁ በችግር ጊዜ ለአንዳንድ አስቸጋሪ ነገሮች መፍትሄ መስጠት ባህሪ ያላቸው ይላሉ። አሁን ደግሞ ለችግር መፍትሄ ያገኝነት ይሆናል ብለው የሚገምቱም አሉ።
ጥሩ። ሌላው እንደው ወደ አሜሪካ እንደው በአጭሩ ጋሽ ራሜም ሎስ አንጀለስ ውስጥ በህገ ወጥ መልኩ የሚኖሩ የውጭ ሀገር ዜጎችን ለማባረር የተደረገው ጥረት ከፍተኛ ሁከትና ብጥብጥ ፈጥሯል እና እንደው የአሜሪካ መንግስት ውሳኔ አንዳንዴ በአጭር ጊዜ ብዙ ነገር ይሁን የሚል ሌላ ዋጋ ሊያስከፍል አይችልም ወይ? ምን ዋጋ ለአሜሪካ ያስከፍላታል ብለህ ነው? አሜሪካ እንደ ልቧ ናት። አሜሪካ የሁሉ የዓለም ፈላጭ ቆራጭ ነው ያለችው። ሀብቱም ከሷ፣ ሁሉም ነገር ከሷ ነው ያለው። ያን ያህል ችግር የሚያስከትልባት መስሎ አይታየኝም በአሜሪካ ላይ። በእርግጥ እንግዲህ እነዚህ ያለ ህጋዊ ፈቃድ እየገበዙ የሚቀመጡ የአሜሪካ መቼም ሲባል ሁሉም ወደዛ ነው አንቃሮ የሚመለከተው እና እዚያ ሄዶ ለሀገራችን ሸክም ሆነዋል። እዚያም በተጨማሪ ደግሞ ወንብድናው ህገወጥ ስራ መስራቱ ይኸውን እንደምናየው ጸረ እስራኤል እንትን የሚያሳዩት እነዚህ ሁሉ ከህግ ውጭ መጥተው የተቀመጡ ናቸው እንጂ የአሜሪካ ቋሚ ነዋሪ ዜጎች አይደሉም። ስለዚህ የአሜሪካን ዳቦ እየበሉ አሜሪካን የሚያወግዙ፣ አሜሪካንም የሚያጠፉ፣ የአሜሪካን ንብረት የሚጎዱ ናቸው። ስለዚህ እነዚህ ወደ የሀገራቸው ማባረር ነው እንጂ ከዚህ የሚያስቀምጠን እነሱ ጋር ሁሌ መኖር አንችልም፣ እነሱ ሊኖር አይችሉም የሚል አቋም ያላቸው ፕሬዚደንት ትራምፕ እንግዲህ ከዚህ በተያያዘ ይመስላል ይህንን ሁኔታ በተግባር ለማሳየት እየተሞከረ ያለው። ምን ያህል ርቀው እንደሚሄዱ ገና አይታወቅም። ለማንኛውም ይሄ ሙከራ የተደረገ ነው የሚገኘው። ያለ ህጋዊ ፈቃድ ሀገራችን ገብተው የተሰበሰቡ ብዙ ዜጎች አሉ። እነሱ አርፈው ሰርተው መስተዳደር ሲገባቸው የሚፈጽሙት ከሀገሪቱን ህግ የሚጻረር ነገር የፈጸሙ ስለሆኑ የሀገራችን ሸክም ማራቅ አለብን የሚል አቋም ያላቸው ፕሬዚደንት ትራምፕ። ጥሩ፣ በጣም ነው የምናመሰግን ጋሽ ራሜም። መልካም ቀን እንመኝላለን። ሰላም ዋላንተ። ቻው።